እኔ የምላችሁ ሩታ ነይ ስሉሽ ለምንድን ነው የምትሄጂ? ከፈለጉ ቤትሽ ይምጡ። ለምንድን ነው አንቺ ተከትለሽ የምትመጪ? ሲጠሩሽ ለምንድን ነው የምትሄጂ? እራስሽን አስከብር። የማንም ቂጣችሁን ያላጸዱ ፊታችሁን ያላጸዱ መጥዋፍ የሚከፍቱብሽ ለምንድን ነው? ራስሽን አስከብር ሩታዬ። ማንም ሲጠራሽ አትሄጂ። ከፈለጉ ይምጡ እነሱ ማለት ነው። እውነት ለመናገር አሁን እኔ እንጃ፣ እኔ ያስገረመኝ የሮቤል ነገር ነው። በፈጣሪ ስም አንተ አትረጋጋም እንዴ? እግዚአብሔር እንዲህ ምን አይነት ወጠጤ ነው ግን? ፈጣሪ ሆይ እግዚአብሔር ሰው የራሱን ሀሳብ እንዳያወራን ያደረገው እግዚአብሔር ነው የምላቸው። ብዙዬ ተቀጠለች፣ ተናደደች። ንግግሯ አይመቸኝም። ከሰው ጋር መውራት አልፈልግም። አንዳንዴ ይመቸኛል፣ ደግ አረገ። አንዳንዴ ደግ አረገ ነው የምለው። ግን አንዳንዴ ደግሞ ማለት ትልቅ ሰው ሲኖር የሆነ በቃ ክብር የሚባል ነገር አለ። ሰውን ብታከብር ጥሩ ነው ብዬ አስባለሁ። አንተ ሮቤል የምትባል ሰውዬ ማለት ነው። ምን አይነት ጉድ ነው ይህ ወጠጤ! ፈጣሪ ሆይ እድሜ ለአንተ ማለት ነው። ሩታን እዚህ ደረጃ ላይ ያደረስከ ምክንያቱ አንተ ነህ። ሌሎቹ ደግሞ የአብርሽ ቡችሎች፣ የሁለቱም መለያየት መልስ ምንድን ነው የሚባለው? ምክንያታችሁ የሆኑ እነሱ የሁሉም በቃ በአብርሽም ዙሪያ ያሉ በሩታ ዙሪያም ያሉ የሁለቱም መታረቅ አይፈልጉም ጋይስ። ይሄ ነው የተረዳው። አሁን እዚህ ጋር እሺ ዳፍ መጥቶ እንግዲህ ቡዚዬና ሩታ ባለፈው ተቀያይሞ ስለነበሩ ሁለቱም ይኸው ለማስታረቅ ፈልጎ መሰለኝ እንደዛ ነው። ለዛ ነው ሩታ ተጠርታ መጣች። ከመጣች በኋላ ደግሞ ይሄ ጸብ ተፈጠረ። ይሄ እኮ ከካሜራ ጀርባ እኮ መጨረስ ትችላላችሁ። ግዴታ ካሜራ ላይ አምጥታችሁ ነገሮቹን መፈታት የለባችሁ። ይሄ ድራማ ካልሆነ እንጂ ይሄ ነገር በቃ ማበቃት አለበት። እስከ መቼ ነው እንደዚህ የምትቀጥሉ? ሰለቸን። እግዚአብሔር ሩታ ይበቃሻል። ከነዚህ ቤተሰብ ውጪ። የምር አይጠቅምሽም፣ አይጠቅምሽም። በቃ ውጪ። ልጅ ፈጣሪ ሰጥቶሻል። ከልዑል ጋር ምርጥ ምርጥ ቪዲዮ እየሰራሽ ቤትን እያጸዳሽ በቃ የራስሽን ስራ ስሪ። በቃ የራስሽን በራስሽን ስራ ነይ። ከነዚህ የተጨማለቀ የምሬ ነው የምልሽ፣ እንደዚህ የተጨማለቀ ነገር ውስጥ ውጪ። የፈለገ ድራማ ቢሆን ማለት ነው። ለምንድን ነው ራስሽ የምታሰድቢ? የማንም ቄጣችሁን ያላጸዱ መጥቶ ዛሬ ሩታ ላይ አፌ ሲከፍቱ እኔ በጣም ነው የምናድዱ። እግዚአብሔርን ማንም ሲጠራሽ መሄድ የለብሽም ሩታ። ራስሽን አስከብሪ። ራስ ታስከብሪ ማንም አንቺን ጫፍ አንቺ ጋር ማንም ጫፍሽን አይነካሽም። ወላ ዳኒ ወላ ሜሪ ከእነሱ ጋር እንኳን ባሰሪ ጥሩ ነው። ፈጣሪ ልጅ ሰጥቶሻል። እንደፈለግሽ መስራት ትችላለሽ። እንዶ እነ ፍቅር ጋር ተገናኝተሽ መስራት ትችላለሽ። እንደዚህ ከተጨማለቀ ከዝሙት ነገር ወጥተሽ የራስሽን ኑሮ ብትኖሪ በይ ነው ብዬ አስባለሁ። ቤተሰብ አይመስላችሁ? እስከ መቼ ነው እንደዚህ የምትቀጥሉ? እውነት ተመልካች ራሱ ሰልችተዋል። ሩታ ራስሽን አስከበር። ማንም ሲጠራሽ እንዳትሄጂ። ቡዝዬ ደግሞ የልኳን ያገኘችው እውነት ለመናገር ማለት ነው። ደግ አረገ፣ ደግ አረገ። ወይ ሮቤል ልኳን ያስገባት። እግዚአብሔር ነው የምላቸው። ይገባታል፣ ለቡዝዬ ይገባታል፣ ለአብርሽም ይገባዋል። ምክንያቱ አብርሽ ራሱን ቢያስከብር በዚህ ልክ ሩታም እንደዚህ አታደርግም ነበረ። ለነገሩ አብርሽ ነው ይህ ሁሉ ችግር ራሱ ላይ ያመጣ ራሱ። አሁን እንኳን ሄርሜላን አግብቶ አንድ ላይ እንኳን ቢኖሩ በመሀል ልጅ ስላለ ገባችሁ። እቺ ውሽምት ደግሞ ለምንድነው ሄዳ ልጅ ከምታየ ለምንድነው እኔን ሳታስፈቅድ የምትወጣ ትላለች። ጠብቆ ብቻ አብርሽ በውሽምት እጅ ብቻ ከገባ እኔ እንጃ ነጻነት እንደማትሰጣ ነው እርግጠኛ ነኝ። እንደማትሰጣ ማለት ነው። ሁሌ አብርሽ የውሽምት ቦርሳ ነው የሚሆነው ማለት ነው። ነጻነት እንደ ሩታ አትሰጣም ብዬ አስባለሁ። በዚህ ሁኔታ ልጁ እንኳን ለማየት
በእሷ ቁጥጥር እጅ ነው የሚኖረው ብዬ አስባለሁ። በዚህ ሁኔታ ማለት ነው። ገና ብዙ ነገሮች ይፈጠራሉ። ሄርሜላ እንኳን ከአብርሽ ጋር እንኳን ብትቀጥለው እኔ እንጃ ምን አይነት ህይወት እንደምትኖረው አላውቅም። በዚህ ሁኔታ ታየኝ ጋይስ። ልጅ ያለ ሰዎች በመሀል ልጅ ያገናኛቸዋል፣ በብዙ ነገር ይገናኛሉ። ነገ በመሀል ምን እንደሚፈጠር አይታወቅም። ሄርሜላ ደግሞ በቃ አብርሽ ግን ይሄ ሁሉ ነገር ከሩታ ከዚህ ውሽምትም ወጥታ በቃ ከራሴ ጋር ብትሆነ ጥሩ ነው ብዬ አስባለሁ። አሁን ዛሬ ነገ ወይም ቀለበት ለውሽምት ሊያደርግለትም ይችላል፣ አይታወቅም። ነገ ይቺ ልጅ የሆን ነገር ካደረገላት በቃ በእጇ ካስገባችሁ በኋላ እኔ እንጃ አብርሽ በሷ ቁጥጥር ስር ነው የሚሆነው ማለት ነው። እንደፈለገ ነፃነት ሆኖ ሚኖር አይመስለኝም። አሁን ግን ወደ ውሽምት ህይወትም ስላልገባ ልክ እንደ ፍቅረኞች ሆኖ ነው እየተዘላዘሉ ያሉ ማለት ነው። ግን በኋላ ወደ ትዳር ከገባ ጭንቀቱ ብዙ ነገር አብርሽ ላይ ነው የሚመጣው፣ እውነት ለመናገር ማለት ነው። እና ለአንተ የእሳት እግር ነው የሚሆንብህ። ለምን ገባው ለምን እንዲሆንኩ የምትል ቀን ይመጣል። ግን ከራስ ጋር የምትሆነ ጥሩ ነው ብዬ አስባለሁ አብርሽ ማለት ነው። ህይወትን አታበላሸው። ከራስ ጋር ቆም ብላ አስበና ነገሮቹን አስባበት ልጅክን ብታሳድግ ጥሩ ነው ብዬ አስባለሁ። ገና ብዙ ነገር ይፈጠራል። ቤተሰብ እናንተ ከሄርሜላ ጋር ሆና ተጣምራ እንዲሆና የምትሉ ለዛሬ ለእናንተ ይመስላችኋል። ነገ ላይ ደግሞ የእነሱን ህይወት እናንተ አይደላችሁ የምትኖሩ። ገባችሁ? ዝም ብሎ አሁን ትዳር ዝም ብሎ ይቃ አይደለም፣ ዝም ብሎ ገብቶ የሚወጣ ማለት ነው። እንዳሁኑ አይደለም። ገባችሁ? ሁለት ቤት እሳት ነው። እዚህ ጋር ከነበረው ከመጀመሪያ ከድሮ ሚስት ላይ ልጅ አለ። አሁን ከሄርሜላ ጋር እንኳን ቢቀጥል ብዙ ነገር ይፈጠራል። ሄርሜላ ራሱ አታስወጣም። ልጁ እንደፈለገ ለማግኘት ራሱ ብዙ ነው፣ ብዙ ግጭት ይኖራል። ጠብቁ። ሄርሜላም እንደዚህ የምትቀጥል አይመስለኝም። ከዚህ ህይወት ራሷ እሷ ብትወጣ ጥሩ ነው ብዬ አስባለሁ። ግን ለአብርሽ ግን በኋላ ብዙ ዋጋ ያስከፍላቸዋል። አሁን ዛሬ እንደምታወሩ ሆይ ሆይ የምትሉ አይመስላችሁ። ገና ብዙ ዋጋ ያስከፍላል። አሁኑ ቆም ብሎ ካላሰበ ወደ ራሱ ተመልሶ ነገሮቹን ካላሰበ በኋላ ችግሩ ራሱ ላይ ነው የሚመጣው ብዬ ነው የማስበው። ሩታ ግን ትኖራለች፣ ምንም አትሆንም። ግን እንደዚህ ከተጨማለቅ ድራማ እንደዚህ የተጨማለቅ ድራማ ውስጥ ብትወጣ ጥሩ ነው ብዬ አስባለሁ። እቺ ብዙ የምትባይ እቺ ምን እንደምልሽ አላቅም። እቺ ሮቶ ሴትዮ ይገባታል፣ እውነት ለመናገር ማለት ነው። የአብርሽ ወንድም ግን ንግግሩ ጥሩ ነው። ሮቤል በቃ ሀሳባቸው እንዳይጨርሱ እያደረገን ያለ ማለት ነው። እና አስቆኛል። በቃ ብዙዬም ተናዳለች፣ ቅጥንን ያለችው ማለት ነው። ሲጀመር ከአንተ ጋር እኔ መውራት አልፈልግም፣ አንተ እኮ ነው ከመጀመሪያ የበጠበጥክ እኔ ሳይሆን እያለች ነበረች። ብዙዬም ደግሞ ከሩታ ጋር በዚህ ልክ እንደዚህ ነገር ውስጥ አትገባም ነበረ። ሩታን ስለነካች ነው ሩታ እንደዚህ ተናዳ የተናገረችው ማለት ነው። ሩታ ክብር የላትም ምናምን የምትሉ የአብርሽ ቤተሰብ ክብር አላችሁ? እስኪ ንገሩ። ክብር ቢኖራችሁ የእነሱ ልጅ ሚስቱ እና ልጁን ትቶ እንደፈለገ ከሌላ ሴት ጋር አይላላጡም። እነሱም ክብር የላችሁ። እያሳደበ ያለው ሲጀመር አብርሽ ነው። ሩታን እያሳደበ ያለው ያልሆነ ኢዲያ እየሰጠው ያለ አብርሽ ነው። ሩታ ደግሞ በሰው ዘንድ ለማጣላት፣ እሱ ግን ገንዘቡን ሰርቶ ማግኘት ነው የሚፈልገው። ጋይስ እኔ እንጃ ለምንድን ነው ሩታ ነይ ስትባይ ለምንድን ነው የምትሄጂ? እኔ የምናደደው አንዳንዴ በሩታ የምናደዳለሁ። ይህ ወጠጤ የሆኑ ሰዎች ከህይወትሽ አስወጪ ማለት ነው። ነገ ወደ ሌላ ነገር እንዳያስገቡሽ። ዳኒም ከህይወትሽ አያስፈልግም። በቃ ከህይወትሽ ሰው አታስገቢ። በቃ አንቺ በሰላም በደስታ ልጅሽን እያሳደግሽ ዘና ብለሽ መኖር ትችላለሽ። ራስሽ ስራ እየሰራሽ። የምሬ ነው እንዴ! ካለ ወንድ ሰው አይኖርም እንዴ? በቃ ይሄ ነገር ማበቃት አለባት። እግዚአብሔር የራስሽን ኑሮ ኑሮ። አብርሽ እንደፈለገ ይላላጥ፣ እንደፈለገ ይሁን። ከፈለገ ሄርሜላ ጭንቅላቱ ላይም ያደርግ።
የምሬ ነው የምላችሁ። እንዴት ተመልካች እንኳን አሁን ላይ በጣም ሰልችተዋል። አሁን ዛሬ ሩታ ፈልጋ አይደለችም የመጣችው፣ የአብርሽ ታላቁ ወንድሙ ጠርቶ ነው እንግዲህ ቡዜ እና ሩታን ለማስታረቅ ነው እንጂ አብርሽ ፈልጋ አይደለችም። አንዳንድ ሰዎች ደግሞ መልካም መቃጠል ብላችሁ በኮመንት ሄዳችሁ የምትሳደቡ አላችሁ። እናንተ ጅሎች ማለት ነው፣ በጎች ናቸው። በጎች ምን ታውቃላችሁ እናንተ? አረ ከእናንተ በግ ይሻላል። ጌታ ምን አይነት ናቸው ግን እነዚህ? እኮ ይታረቃሉ በመሀል በቃ ሶስተኛ ሰው እየገባ ሁለቱ እንዳይታረቁ እያደረጉ እያለ ሶስተኛ ሰው ገባችሁ። በአብርሽ አጠገቤም ያሉ ምንም ማለት ነው ከሩታ ጋር እንዳይሆን አይፈልጉም። እዚህ ጋር ሩታ ጋር ያሉ ሰዎች ደግሞ ሩታ ወደ ሌላ ነገር እያስገቡን ያሉ። ሁሉም ለራሱ ነው፣ ለራሱ ጥቅም ነው የሚሮጥ። እውነት ለአብርሽ ለሩታ ያሰበ ሰው የለም። ሁሉም ለራሱ ዩቱብ ለመሳደግ ለሸቀላ ለገንዘብ ነው የሚሰሩ። እውነት ለሩታ ህይወት ተጨንቆ ሳይሆን ወይ ለአብርሽ ህይወት ተጨንቆ አይደለም። ሁሉም ማለት ሁሉም ለራሱ ጥቅም ነው የሚሮጥ። እዚህ ጋር መመጣት የለባቸው። በቪዲዮ ራሱ መመጣት የለባቸው። በውስጥ መጨረስ አለባቸው። ለምን በሚዲያ የመጣችሁ ተመልካችን አታሳድጉ፣ እርስ በእርስ ሰዎቹን አታባሉ ማለት ነው። እናንተ ገንዘብ ነው እናውቃለን፣ ገንዘብ ነው የምታገኙ። ግን እዚህ ጋር በቃ ተመልካችን አታባሉ ማለት ነው። በጾም ምድር ማለት ነው፣ ድራማም ቢሆን ማለት ነው። እቺ ያረጃች ሴትዮ ማለት እንዴት እንዳስጠላችን ጌታን። ድሮ ግን ጥሩ ሰው ትመስለኝ ነበረች። በቃ ከዛም በኋላ ሄርሜላ ሀደራ አብርሽን በአንቺ ሰጥቻለሁ፣ እንደዚህ አድርግልኝ ወንድሜ እንዳይጎዳ አልፈልጉም ካለች ቀን በኋላ ነው እቺ ሴትዮ ያስጠላች ማለት። እቺ ቡዚ የምትባለው እቺ ኩንታል ሴትዮ ማለት ነው። እቺ ሮቶ ማለት ነው። የምሬ ነው የምላችሁ። ድንች ራስ በፈጣሪ ስም እንዴት እንዳስጠላች እና የአብርሽ ወንድም ደግሞ ጥሩ ሀሳብ ነበር ያመጣው። ግን ይው ሮቤል ታውቃላችሁ፣ ረባሽ ነው። ለሰው ምንም በቃ የሆነ ሰው የራሱ ሀሳብ እንዳይሰጣ ነው የሚያደርጉ። እግዚአብሔር ይሄ ሞጥ ሟጣ ደግሞ አንዳንዴ ደግሞ ደግ አደረገ ነው ምለው፣ ይገባቸዋል ነው ምለው። የአብርሽ ቤተሰቦች ክብር አላቸው። እናንተ እዚህ በኮሜንት የመጣችሁ የሮታ ቤተሰቦች ክብር አላቸው። የውሽም የአብርሽ ቤተሰብ ክብር አላቸው። የሮታ ቤተሰቦች ክብር የላችሁ። ሁሉም ይው ሚላሰኛ ናችሁ። የሄርሜላ የውሽምት ቤተሰብ ደግሞ ለአብርሽ ክብር አለ። ታውቃችሁ ሄርሜላ ትላንትና የመጣች ሴት ናት እኮ ጋይስ፣ ገባችሁ? ሄርሜላ እስኪ በደንብ አጥኗት፣ ምን አይነት ሴት እንደምትሆን ጠብቁ። ብቻ አብርሽን በእጇ እስከምታስገባ ድረስ ጠብቁ። እሺ ምን እንደምታደርገው ማለት ነው። ገና ብዙ ነገር ይፈጠራል። ጠብቁ ብቻ። አብርሽ እንኳን ልጁ እንዳያይ እንደምትከለክለው እርግጠኛ። ብዙ ግጭቶች ይኖራሉ። ሄርሜላና አብርሽ አብሮ ይቀጥላሉ ብላችሁ አታስቡ። እግዚአብሔር ነው ብላችሁ በሉኝ። እሺ ብቻ እቺን ቀን ትናፍቀኛለች። ጠብቁ። ሩታ ብቻ አንቺ በራስሽ ነይ፣ ከነዚህ ሰዎች ጋር እንዳትመጪ፣ በአብርሽ ቻናል አትምጪ። ነይ ካሉሽ ከፈለጉ አንቺ ቤት ይምጡ። አንቺ እንዳትሄጂ የትኛውን ቦታ ማለት ነው። በራስ ቻናል ነይ። ብዙ የሚወዱሽ የሚያክብሩሽ አሉሽ። ገባሽ እንዴ? አንቺ ለምንድን ነው በሰው ዘንድ የምትሰደቢ? ለምን ራስሽን አታስከብር? እንደፈለግሽ መስራት ትችላለሽ። አንቺ ስማርት ሴት ነሽ፣ ጠንካራ ሴት ነሽ፣ ብዙ የምትሰሪ ሴት ነሽ፣ ብዙ የምትቺ ሴት ነሽ፣ ችሎታ አለሽ፣ ብዙ ነገር መስራት ትችላለሽ። በራስ ስራ ብትመጪ ብዙ የሚወዱሽ ሰው አለ። ለምንድን ነው በሰው ዘንድ የምትጠይ? ከዳኒ ጋርም ራሱ አታስፈልጊ። ዳኒውን ካላንቺ ይቅርና ለጽጌ ምንም አልጠቀመም ማለት ነው። ህይወትሽ እንዳያበላሽ ይሄ ነው የምመክርሽ። ከጠገበ ያሉ ሰዎችን ከህይወትሽ አስውጪ። ምንም አይጠቅምሽም። ህይወትሽ ነው የበጠበጡ ያሉ ማለት ነው። አብርሽ ደግሞ ጅል ነው። ጅል ታውቃላችሁ? በስል የሚሄድ ሰው ነው። በሰው ነው የሚመራው እሱ። አንድ ቀን በራሱ ሲመራን ያይቼ አላቅም ጋይስ። ለማንኛውም ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ።